እስኪ ዛሬ ደግሞ ከማሽከርከር ጋር የተያያዘ አንድ ወሳኝ ነገር ልንገራችሁ። ተሽከርካሪን ይዘን በምንንቀሳቀስበት ጊዜ ጋቢናችን ውስጥ የተለያዩ ነገሮች ልናስቀምጥ እንችላለን። ከዛ ውስጥ እንግዲህ እጅግ በጣም ለአደጋና ለሞት የሚያጋልጠን አንድ ነገር አለ። እሱ ምንድነው? ይሄ የተረገመ ኮዳ ነው። ይሄ ኮዳ እንግዲህ ውሃ ልንጠጣበት እንችላለን፣ የተለያዩ ነገሮች ውስጥ አስቀምጠን ልንጠቀም እንችላለን። ከዛ ውጪ ግን ተሽከርካሪያችን ላይ የማያስፈልግ ቦታ ላይ አስቀምጠን ለአደጋ ሊያጋልጠን ይችላል። ለአደጋ ከሚያጋልጠን ነገሮች ውስጥ አንደኛው ምንድነው? እዚህ አካባቢ ላይ ወይ ደግሞ እዚህ ጋር እንደዚህ አስቀምጠን በመናሽከረክርበት ጊዜ የሚከሰተው ነው። ለምሳሌ እዚህ ጋር አስቀምጠን እያሽከረከርን ያለ ድንገተኛ ሳናስተውል ወይ ደግሞ እዚህ ጋር አስቀምጠን ከሆነ ፍሬን ስንይዝ ምን ስንል ልክ እንደዚህ እግራችን ስር ሊገባ ይችላል ማለት ነው። ልክ ግን እግራችን ስር ከገባ በኋላ ልክ እየተንቀሳቀሰ ያለ ፍሬን ስር ብክ በእንደዚህ አይነት ሁኔታ ይገባና ፍሬን ለመርገጥ አዳጋች ሊሆን ይችላል ማለት ነው። ስለዚህ እዚህ አይነት የማይጠቅሙ ነገሮች ጋቢናችን ውስጥ ማስቀመጥ የለብንም። ምናልባት ይሄ ነገር አስፈላጊ ከሆነም ደግሞ ተሽከርካሪያችን ላይ የሚገኙ የተለያዩ ካፕ ሆልደሮች አሉ፣ እዛ ውስጥ ማስቀመጥ ይኖርብናል። የውሃ ኮዳ እንደ ምሳሌነት አነሳው እንጂ ኤር ፍሬሽነር ሊሆን ይችላል፣ ሽቶ ሊሆን ይችላል፣ የተለያዩ ነገሮች እዚህ ለአደጋ የሚያጋልጥ ቦታ ላይ ማስቀመጥ የለብንም። ማስቀመጥም ካለብን የራሳቸው ካፕ ሆልደር አላቸው። ከዛ ውጭ ደግሞ ከጋቢናችን ውስጥ አርቀን መሆን ያስፈልጋል ማለት ነው። ካልሆነ ግን የተሽከርካሪያችን የብሬኪንግ ሲስተም ወይ ደግሞ የፍሪክሽን ሲስተም ስር ይገባና ለአደጋ ሊያጋልጠን ይችላል። ስለዚህ ጥንቃቄ ማድረግ ያስፈልጋል ማለት ነው። ይሄን ለማለት ነው። አዲስ ከሆናችሁ ፎሎ አድርጉ። ሀሳብ አስተያየት ኮሜንት ሴክሽን ላይ አስቀምጡ። ለሁሉም ድረስ ላይክ፣ ፎሎ፣ ሼር፣ ኮፒ ሊንክ አድርጉ። ጤና ይስጥልን።